ኢትዮጵያ የባህር በር ካላገኘች ብልጽግናዋ ብቻ ሳይሆን የዓለም ንግድ ጭምር አደጋ ላይ ይወድቃል። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት ቃለ መጠይቅ የባህር በር ጉዳይ የሕልውና ብቻ ሳይሆን የሚስጥርና የደህንነት ጉዳይ መሆኑንም በዝርዝር አስረድተዋል። በተለይም ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠበቅ ስለማይችሉ እንደ ኢትዮጵያ ያሉ አቅም ያላቸው ሀገራት ሊሳተፉ ይገባል ማለታቸው አዲስ የጂኦፖለቲካ ሙግትን ቀስቅሷል። ኢትዮጵያ በአምራች ኢንዱስትሪ ውስጥ ያላትን ተወዳዳሪነት የገደለው ዋናው ምክንያት ወደብ አልባ መሆኗ እንደሆነ ጠቅላይ ሚኒስትሩ ገልጿል። ከጎረቤቶቻችን አንጻር ከ50 እስከ 100% የሚደርስ የሸቀጣሸቀጥ ዋጋ ጭማሪ የሚከሰተው በሎጂስቲክስ ወጪ ምክንያት መሆኑንም አንስተዋል። ወደብ አልባ መሆን ከንግድ ባለፈ የሀገር ደህንነት አደጋ ላይ እንደሚጥል አብይ አብራርተዋል። የኢንተርኔት መረጃዎች ወይም ዳታ የሚተላለፍባቸው የባህር መስመሮች በሌላ ሀገር በኩል ማለፋቸው የሀገር ሚስጥር ለሌሎች አሳልፎ እንደሚሰጥና ዳታ ገመና የለውም ሲሉ አስጠንቅቀዋል። የትናንሽ ሀገራት ውስንነት ጠቅላይ ሚኒስትሩ ትናንሽ ሀገራት የዓለም የንግድ መስመሮችንና ወሳኝ የባህር መተላለፊያዎችን የመጠበቅ አቅም የላቸውም ብለዋል። እንደ ኢትዮጵያ ያሉ ምሰሶ ወይም አንከር አገራት በእነዚህ መስመሮች ላይ ካልተሳተፉ ቀጠናውም ሆነ የዓለም የንግድ መስመር ሰላም እንደማያገኝ ገልጸዋል። አሁን ባለው የዓለም ሁኔታ በተለይም ከኢራን ጦርነት ጋር ተያይዞ በሆርሙዝ ወሽመጥና በባቢኤል መንደብ ላይ የተደቀነው ስጋት የኢትዮጵያ ጥቅምን በቀጥታ እንደሚነካ ጠቁመዋል። ችግሩን እያየን እንኳን ጥቅማችንን ለመጠበቅ መስማማት አለመቻላችን አሳሳቢ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ በሰላም በንግግርና በሰጥቶ መቀበል መርህ መፈታት እንዳለበት ቢያምኑም ኢትዮጵያ የባህር በር ባለቤት መሆኗ ግን የግድ መሆን ያለበት ጉዳይ እንደሆነ ለድርድር እንደማይቀርብም በድጋሚ አረጋግጠዋል። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ ካለ እርሱ የዋ ነው ያሉት ጠቅላይ ሚኒስትሩ ጉዳዩን በየትኛውም ዘመን የማይታለፍ የሕልውና ጉዳይ አድርገውታል። ይህ ንግግር ኢትዮጵያ ከሶማሌላንድ ጋር የጀመረችውን የመግባቢያ ስምምነትና በቀጠናው ያላትን ዲፕሎማሲያዊ እንቅስቃሴ ምን ያህል እንደምታጠናክረው ፍንጭ የሰጠ ሆኗል። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስል ነበር። በሌላ ሀሳብ በሌላ ዜና እስከምንገናኝ ለዛሬ አበቃን።